አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 18 በዚች ቀን ወንጌልን የሚሰብክ የሃይማኖት መምህር አባታችን ኤዎስጣቴዎስ አረፈ። የዚህም ቅዱስ የአባቱ ስም ክርስቶስ ሞዓ የእናቱም ስም ስነ ሕይወት ይባላል። ሁለቱም ደጋጎች እግዚአብሔርን የሚፈሩ እና በሕጉ ጸንተው የሚኖሩ ነበሩ። ከዚህም በኋላ በከበረ መልአክ በቅዱስ ገብርኤል አብሳሪነት ይህ ቅዱስ ወለዱት። ስሙን የጌታ ጥብቅ ብለው ሰየሙት። ባደገም ጊዜ የዳዊትን መዝሙርና የቤተ ክርስቲያንን መጻሕፍት አስተማሩት። ከዚህም በኋላ የእናቱ ወንድም አባ ዘካርያስ ወዳለበት የመነኮሳት ገዳም ወሰዱት። አባ ዘካርያስም የእግዚአብሔርን ጸጋ እንዳደረችበት አውቆ የምንኩስናን ስርዓት አስተምሮ የመላእክትን አስኬማ አለበሰው። ከገድሉ ጽናት የተነሳ በገዳም ያሉ አረጋውያን እስኪያደንቁ ድረስ በጾም በጸሎት የተጠመደ ሆነ። እርሱ በጥበብና በእውቀት የጸና ነውና። ከጥቂት ጊዜ በኋላም ዲቁና ተሾመ። የዲያቆናት አለቃ እንደሆነ እስጢፋኖስም ለቤተ ክርስቲያን አገለገለ። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሚካኤልና ከገብርኤል ጋር ተገለጠለትና ሰላም ተሰጠው። በነፋትም መንፈስ ቅዱስን አሳደረበት። እንዲህም አለው፣ ወዳጄ ኤዎስጣቴዎስ ሆይ እኔ ከእናትህ ማኅፀን መረጥኩህ። ያለ ፍርሃትና ድንጋጼ ወንጌልን ለብዙዎች ሕዝቦች ትሰብክ ዘንድ ከኢትዮጵያ እስከ አርማንያ ድረስ መምህር አደረግኩህ። አንተን የሰማ እኔን ሰማ፣ አንተን ያልሰማ እኔን አልሰማም። ጌታችንም ይህን ተናግሮ ወደ ሰማይ በክብር አረገ። ቅዱስ ኤዎስጣቴዎስም ወደ ጳጳስ ሄዶ ቅስና ተሾመ። የወንጌልንም ሃይማኖት ይሰብክ ጀመረ። ብዙ ሰዎች ወደ እርሱ እስኪሰበሰቡ ድረስ በእርሱ እጅ መንኩሰው ደቀ መዛሙርት ሆኖ። ከእርሳቸውም ታላቁ አባ አብሳዲ ነው። ብዙዎችንም የከፋች ስራቸውን አስትቶ ከክህደታቸው መለሳቸው። ትምህርቱም በአገር ሁሉ ደረሰ። በመላ ዘመኑም የሰንበታትና የበዓላት አከባበር የጸና ሆኖ ተሰራ። ከሐዋርያትም ሕግና ስርዓት ወደ ቀኝ ሆነ ወደ ግራ ሁሉም ፈቀቅ አላሉም። ወደ ኢየሩሳሌም 2 ጊዜ ሄደ። እግዚአብሔርም በእጆቹ የዕውራንን ዓይኖችን በማብራት የአንካሶችንና ጎባጦችን በማቅናት አጋንንትን በማስወጣት ቁጥር የሌላቸው ታምራት አደረገ። ከዚህም በኋላ ወደ ኢየሩሳሌም በእግዚአብሔር ፍቃድ ለመሄድ ባሰበ ጊዜ ልጆቹን ሰብስቦ የመነኮሳትን ስራ ይጠብቁ ዘንድ ከመናፍቃንም ጋር እንዳይቀላቀሉ አማጸናቸው። ልጁ አብሳሪንም በእርሱ ላይ ሾሞና ወደ ኢየሩሳሌም ሰንበትን እያከበረና የክርስቶስን ሃይማኖት እያስተማረ ሄደ። ወደ ሊቀ ጳጳሳት አባ በንያሚንም ደርሶ ከእርሱ ቡራኬ ተቀበለ። የሃይማኖትንም ነገር ተነጋገሩ። ዳግመኛም ከከበሩ ቦታዎች በመሳለም በረከትን ተቀበለ። በዮርዳኖስም ተጠመቀ። ከዚህም ወደ አርማንያ ሄደ። ወደ ኢያሪኮ ባህርም ሲደርስ በመርከባቸው ያሳፍሩት ዘንድ መርከበኞችን ለመናቸው። በከለከሉትም ጊዜ አጽፉም በባህር ላይ ዘረጋ። በቅድስት ሥላሴ ስም በላዩ ባረከ። ራሱንም በመስቀል ምልክት አማተበ። እንደ መርከብም ሆኖለት በላዩ ተጫነ። 2 መላእክትም ቀዛፊዎች ጌታችንም እንደ ሊቀ ሐመር ሆኑለት። ከባህሩም ግርማ የተነሳ እንዳይፈሩ ልጆቹን አጸናቸው። ግን እንዲህ አላቸው፣ ልጆቼ በልባችሁ ቂምንና ሽንገላን እንዳታኖሩ ተጠበቁ። ለእኔ ግን ከእናንተ አንዱ እንደሚጠፋ ይመስለኛል። ይህን ሲናገር ልቡ የቂም በቀል ማከማቻ ስለሆነ ወዲያውኑ አንዱ ከእነርሱ መካከል ሰጠመ። በእግዚአብሔርም ፍቃድ ባህሩን ተሻግሮ ወደ አርማንያ ከተማ ደርሶ ከሊቀ ጳጳሳቱ ጋር ተገናኘ። ሰገረለትም። ከእርሱም ቡራኬን ተቀበለ። ሊቀ ጳጳሱም ባየው ጊዜ ታላቅ ደስታን ደስ አለው፣ በፍቅርም ተቀበለው። አባታችን ኤዎስጣቴዎስም ሁሉንም በትምህርቱ አንድ እስከሆኑ ድረስ የአርማንያን ሰዎች ሐዋርያት በሲኖዶሳቸው የሰሩትን ስርዓት እያስተማራቸው ኖረ። ከዚህም በኋላ እረፍቱ ሲደርስ ክብር ይግባውና ጌታችን ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉን ለሚጽፍ ቃል ኪዳንን ሰጠው። ባረፈም ጊዜ ጳጳሳትና ካህናት በታላቅ ክብር ገንዘው በሰማዕቱ በቅዱስ መርምህናም ቤተክርስቲያን ውስጥ ቀበሩት። ከስጋውም ብዙ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የጻድቁ ንጉሥ
የቆስጠንጢኖስ እናቱ ለሆነች እሌኒ መታሰቢያ ሆነ። በዚችም ቅድስት ዘመን ክብር ይግባውና የጌታችን ኢየሱስ ክርስቶስ መስቀል ተገኘ። በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን የደብረ ጽጋግ መምህር አባ ኖሬዎስ አረፈ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን በከሃዲው ዩልያኖስ እጅ ሌላው ቅዱስ መርቆሬዎስ በሰማዕትነት አረፈ። እርሱም አስቀድሞ ክርስቲያን የነበረ ነው። የታላቁ ቆስጠንጢኖስ ልጅ ሁለተኛው ቆስጠንጢኖስ በሞተ ጊዜ የቆስጠንጢኖስ እህት ልጅ ዩልያኖስ ነገሰ። እርሱ ግን ጣዖታትን አመለከ፣ ሰገደላቸውም። የክርስቲያን ወገኖችን አሰቃያቸው። ብዙዎችም በእርሱ እጅ በሰማዕትነት አረፉ። የንጉሱም የልደቱ ቀን በሆነች ጊዜ የሳቅ የስላቅ የሆኑ ተጫዋቾችን ሰበሰባቸው። ይህ ቅዱስ መርቆሬዎስም ቁጥሩ ከእሳቸው ጋር ነበር። ካህናት በቤተ ክርስቲያን እንደሚያደርጉት በክርስትና ስርዓት እንዲጫወቱ ይህ መርቆሬዎስን ከሃዲው ንጉስ አዘዘው። እንዳዘዘውም በክርስትና ስርዓት ሁሉ ተጫወተ። ታላቅም ሳቅና ስላቅ ሆነ። ሁለተኛም በክርስትና ጥምቀት ስርዓት ሊጫወት ጀመረ። በመስቀል ምልክትም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እያለ በውሃው ላይ ማተበ። ያን ጊዜም መለኮታዊ ብርሃን በውሃ ውስጥ ወረደ። እግዚአብሔርም የልቦናውን ዓይን ገልጦለት ያንን ብርሃን አየው። ልብሱንም ጥሎ ራቁቱን ወደ ውሃው ወርዶ በአብ በወልድ በመንፈስ ቅዱስም 3 ጊዜ ብቅ ጥልቅ እያለ ተጠመቀ። ከዚህም በኋላ ወጥቶ ልብሱን ለበሰ። በንጉሱም ፊት ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። ንጉሱም በእርሱ ላይ ተቆጣ፣ እንዲህም ብሎ አስፈራራው። ለእኔ በመታዘዝ ለአማልክት ዕጣንን ካላሳረክ ታላቅ ስቃይን አሰቃይሃለሁ። ትእዛዜን ከተቀበልክ ግን እኔ ብዙ ገንዘብ ሰጥቼ እጅግ አከብርሃለሁ። ቅዱስ መርቆሬዎስም የዚህ ዓለም ገንዘቡ ሁሉ እና መንግስትን ብትሰጠኝ ጌታዬ እግዚአብሔር ኢየሱስ ክርስቶስን አልክደውም ብሎ መለሰለት። ያን ጊዜም ራሱን በሰይፍ እንዲቆርጡ ንጉሱ አዘዘና ቆረጡት። በሰማያዊት መንግስትም የማይጠፋ የሰማዕትነት አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን ለዘላለሙ አሜን። በዚችም ቀን የከበረ የመስቀል በዓል ነው። መታሰቢያውን ልናደርግ ይገባናል። ጌታችንም የኢየሱስ ክርስቶስ የመስቀሉ ግርማና ሰላሙ ሁላችንን የክርስቲያን ወገኖች ይጋርደን ለዘላለሙ አሜን። በዚችም ቀን መስተጋደል የሆነ ግብፃዊ ሊቅ ያዕቆብ አረፈ። ወላጆችም ደጎች ምዕመናን ነበሩ። ይህንንም ቅዱስ አገልጋይ ሊሆን ለእግዚአብሔር ሰጡት። ትምህርቱንም ባደረሰ ጊዜ በእስክንድሪያ ወደ አለ ገዳም ወላጆቹ ወሰዱት። ለአበምኔት አባ ገብርኤልም ሰጡት። እርሱም ተቀብሎ የ12 ዓመት ልጅ ሆኖ ሳለ አመነኮሰው። ከዚህም በኋላ 20 ዓመት ሲሆነው ለተጋድሎ ከመምህሩ ጋር ወደ በረሃ ወጡ። ከፍታ ያላት ግንብንም አግኝተው አባ ገብርኤልና አባ ያዕቆብ ከዚያ ወጡ። ከዚያም የውሃ ጉድጓድ አለ። ከዚያም ጉድጓድ ውሃ እየቀዱ በገንዳዎች ላይ ያፈሳሉ። የዱር እንስሳቶችም ሁልጊዜ እየመጡ ከገንዳ ውሃ ይጠጣሉ። አባ ያዕቆብም ያባብላቸዋል። ወተታቸውንም አየብ አድርጎ ከመምህሩ ጋር ይመገባሉ። አባ ገብርኤልም ባረፈ ጊዜ በእግዚአብሔር ፈቃድ 12 ገዳማውያን መጡ። በጾምና በጸሎትም በመትጋት የእንስሶቹን ወተት በመመገብ ከእርሱ ጋር ተቀመጡ። ለገዳሙ የሚያስፈልገውን ግን ነጋዴዎች ስንዴን ከሩቅ ያመጣሉ። ከዕለታትም በአንዲቱ ዕለት እርስ በርሳቸው እንዲተባባሉ አባ ሙሴ ጸሊምን ብናየው ከእርሱም ብንባረክ እንወድ ነበር። ሰይጣንም በሰማ ጊዜ በመፋቀራቸው ቀንቶ በሙሴ ጸሊም አምሳል በክንፍ እየበረረ መጣ። ሽማግሌ ሲሆን ከቦታዬ ለምን አናጻወጻችሁኝ አላቸው። እነርሱም የሕይወትን ቃል ከአፍ ልንሰማ ከአንተም በረከትን ልንቀበል እንወዳለን አሉት። ደግሞ ኑሯችሁ እንዴት ነው አላቸው። እነርሱም ለዱር እንስሳቶች በገንዳ ላይ ውሃን እንደሚቀዱ ውሃንም ሊጠጡ ሲመጡ እንደሚያልቧቸው ሁልጊዜ በየማታው ከወተታቸው እንደሚመገቡ ነገሩት። ሰይጣንም እንዲህ አላቸው፣ ያዘዝኳችሁን ትሰማላችሁን አላቸው። አሁን እንሰማለን አሉት። ዳግመኛ እንዲህ አላቸው፣ የእንስሶቹን ወተት አትጠጡ። እናንተ መነኮሳት ስትሆኑ አታምጧቸው። ጾምን ግን
በየ40 ቀን ጾሙ፣ የዳዊትንም መዝሙር አትጸልዩ፣ እርሱ በአመፅ የኦሪዮን ሚስት ነጥቋልና እርሱንም ገድሎታልና ጥቅም የሌለው ብዙ ነገርንም መከራቸው። እነርሱም እርሱ እንደ አባ ሙሴ መስሏቸው ይመልሱለት ነበር። ከዚህም በኋላ ሰይጣን እንደሆነ ለሊቅ ያዕቆብ መንፈስ ቅዱስ አስገነዘበው። ደቀ መዛሙርቱንም የቁርባን ቅዳሴ እንዲቀድሱ አዘዛቸውና ስጋውና ደሙን ከተቀበሉ በኋላ ሰይጣን መሆኑን ለልጆቹ መነኮሳት ነገራቸው። ሁለተኛም በእስክንድርያ ሊቀ ጳጳሳት አምሳል ወደ እርሳቸው መጣ። ከእርሱም ጋር በኤጲስቆጶሳት አምሳል አሉ። በደረሰም ጊዜ በላያቸው ተኮሳተረ። ከዚህ ልትኖሩ ማን ፈቀደላችሁ ብሎ አወገዛቸው። ሊቅ ያዕቆብም አይቶ ከደቀ መዛሙርቱ ጋር እጆቹን ዘርግቶ ጸሎትን አደረገ። ወዲያውኑ ሰይጣን ተበተነ። ግን መፈታተኑም አሁንም አልተወም። በሚያስፈራ ዘንዶ አምሳል ወደ አባ ያዕቆብ የሚመጣበትም ጊዜ አለ። በንጉሥ አምሳልም ደምግባታቸው በሚያምር ደናግል አምሳልም በአሞራዎችና በቁሮች አምሳልም ሆኖ በጥፍሮቻቸው ፊቱን እየነጩ እንዲህ ያለ ፈተና 7 ዓመት ተፈተነ። ከዚህም በኋላ ትዕግስቱንና ድካሙን እግዚአብሔር አይቶ መብረቅ ልኮ ሰይጣንን ቅጥቅጦ በተነው። ያዕቆብ ሆይ ከአንተ የተነሳ ወዮልኝ፣ በጸሎት አቃጠልከኝ እያለ ሸሸ። ከዚህም በኋላ ክብር ይግባውና እግዚአብሔር አብዲን ወደሚባል ገዳም እንዲሄድ ሊቅ ያዕቆብን አዘዘው። እርሱም ለልጆቹ መነኮሳት ይህን ነገራቸው። ከዚያም ግንብ ውስጥ እንዲኖሩ አማጸናቸው። እርሱ ግን ብቻውን ወደ ኢያሪኮ ባህር ዳርቻ ሄደ። መርከብንም ባጣ ጊዜ በባህሩ ሞገድ ላይ ባረከ። ገብቶም ወደ ተርሴስ ሀገር እስከገባ ድረስ በባህሩ ላይ እንደ ደረቅ ምድር ሄደበት። በሀገሩ ጥጋጥግ አልፎ ሲሄድ በትል የተከበበ ቁስለኛ ሰው አገኘና ሊቅ ያዕቆብ ስም ማን ነው ብሎ ጠየቀው። እሱም ስሜ አንጦኒ ነው፣ አባቴም ለባለመድኃኒቶች ብዙ ገንዘብ ሰጠልኝ፣ ሊፈውሱኝ አልቻሉም። መምህር ያዕቆብም ስለ ደዌው ተከሰ። ጸሎትንም አድርጎ ሁለመናውን በመዳሰስ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ጤነኛ ሁን አለው። ወዲያውንም ዳነ። ደቀ መዝሙሩም ሆኖ ተከተለው። ከዚህም በኋላ ከረድኡ ጋር ሲጓዝ ሀገረ አምድ ደረሱ። የንጉሥ አንስጦስን ልጅ እያበደ ራሱን በድንጋይ ሲደበድብ አገኙት። እርሱን መያዝም የሚችል አልነበረም። ሊቅ ያዕቆብም ይዞ ያመጣለት ዘንድ ረድኡን አዘዘው። ባቀረበለትም ጊዜ በከበረ መስቀል ምልክት አማተበትና ክብር ይግባውና በጌታችን ኢየሱስ ክርስቶስም ከሰውየው ወጥቶ እንዲሄድ ሰይጣንን አዘዘው። ያን ጊዜም በጥቁር ባሪያ አምሳል ወጣ። የንጉሱም ልጅ በከበረ ሊቅ ያዕቆብ ጸሎት ዳነ። አባቱና ወገኖቹ ሁሉ በታላቅ ደስታ ደስ አላቸው። ንጉሱም ለከበረ ሊቅ ያዕቆብ ብዙ ገንዘብን ሊሰጠው ወደደ። እርሱ ግን አይሆንም አለ። ምን አልተቀበለም። ክብር ይግባውና በእግዚአብሔር ትእዛዝ አብዲን በሚባል ሀገር የገዳም አበምኔት ከሆነ ከአባ በርሳቦ ጋር ተገናኝተው በአንድነት ተጓዙ። በጉዞ ላይም እያሉ አንጦኒ በሆድ ተቅማጥ በሽታ ታመመና በ3ኛው ቀን አረፈ። ቀበሩትም። ስሟ አውርሳ ከሚባል አገር በደረሱ ጊዜ የአገረ ገዢውን ልጅ ታሞ አገኙት። በሊቅ ያዕቆብም ጸሎት ዳነ። መኮንኑም ልጁ እንደ ዳነ አይቶ በታላቅ ደስታ ደስ አለው። እስከ ዕለተ ሞቱ ረድ የሆነው ዘንድ ለከበረ ያዕቆብ ልጁን ሰጠው። የልጁም ስም ፍቁር ነው። ወደ ሊቅ በርሳቦ ገዳምም በቀረቡ ጊዜ መነኮሳቱ ተቀበሏቸው። በብዙ ምስጋናም እየዘመሩ አስገቧቸው። በዚያችም አገር ጎን የታነጸ የጣዖት ቤት አለ። ስሙ ሰሚር የሚባል የፋርስ ንጉሥ በየዓመቱ እየመጣ ለጣዖታት በዓልን ያከብራል። የከበረ ሊቅ ያዕቆብም መነኮሳቱን እንዲህ አላቸው፣ እነሆ የፋርስ ንጉሥ እንደመጣ ሰምታችኋልን? የክብር ባለቤት ስለሆነ ክርስቶስ ስለ ስሙ ኑ ደማችንን አፍስስ። መነኮሳትም በዚህ ምክር እየተስማሙ ሳሉ የንጉሥ ጭፍሮች ወደዚያ ገዳም ደረሱ። መነኮሳቱንም ጥቁር ልብስን ለብሰው አዩአቸውና እናንተ ምንድናችሁ?
ከአማልክትስ ማንን ታመልካላችሁ አላቸው። ቅዱሳን መነኮሳትም እንዲህ አሏቸው፣ እኛ ከሰማይ የወረደውን በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ሰው የሆነ የሕያው የእግዚአብሔርን ልጅ ክብር ይግባውና ጌታችንን ኢየሱስ ክርስቶስን እናመልኳለን። ጭፍሮችም ወደ ንጉሥ አቀረቧቸው። በደረሱም ጊዜ የክብር ባለቤት በሆነ በክርስቶስ ስም በንጉሱ ፊት ታመኑ። ንጉሱም ሀገራቸውን መረመረ። አባ በርሳቦም የእኔና የወንድሞቼ መነኮሳት ሀገራችን ሮም ነው አለ። አባ ያዕቆብም የእኔ አገር ግብፅ ነው አለ። ንጉሱም የአባ ያዕቆብን ቃል ሰምቶ ሊገድለው አልፈለገምና ብቻውን ገድል እንዲያደርጉት አዘዘ። ከግብፅ ሰዎች ጋር ቃል ኪዳን ስላለው መነኮሳቱን ግን ደማቸው እስቲፈስ ገርፎ ከእስር ቤት እንዲጥሏቸው አዘዘ። የእግዚአብሔርን መልአክ ፈወሳቸው። በማግስቱም ጤነኞች ሆነው ባገኟቸው ጊዜ ብዙ ሀብት እንደሚሰጣቸው ተስፋ ሰጧቸው። እነርሱ ግን ቃሉን አቃለሉ። ንጉስም በወይን መረገጫ ውስጥ በማስረገጥ ግርፋትና ጥርሶችን የእጆችንና የእግሮችን ጥፍሮች በማውለቅ 7 ቀኖች ያህል አፍንጫን፣ ከንፈርን፣ ጆሮችን በመቁረጥ እንዲያሰቃያቸው አዘዘ። በ8ኛውም ቀን ራሶቻቸውን ይቆርጧቸው ዘንድ አዘዘ። መምህራቸው ሊቅ በርሳቦም እያንዳንዱን ለሰያፊ ከሰጣቸው በኋላ 10 መነኮሳት ተቆረጡ። የንጉሱ ፈረሶች ባልደረስ ያን ጊዜ ለቅዱሳኑ የወረዱትን አክሊል አየ። ትጥቁንም ፈቶ ጥሎ ክብር ይግባውና በጌታችን ክርስቶስ ታመነ። እርሱንም አንገቱን በሰይፍ ቆረጡት። መምህር በርሳቦም ልጆቹ ከተቆረጡ በኋላ አንገቱን ዘርግቶ ሰያፊውን የታዘዝከውን ፈጽም አለው። ያን ጊዜም ሰያፊው ቆረጠው። ምስክርነታቸውም ነሐሴ 28 ቀን ተፈጸመ። ንጉስም ስጋቸውን በእሳት እንዲያቃጥሉ አዘዘ። ምድርም ተከፍታ ስጋቸውን ሰወረች። ንጉስም አፍሮ ወደ አገሩ ሊሄድ ወደደ። ያን ጊዜም አባ ያዕቆብ ወደ እግዚአብሔር ጸለየ። ከሰማይም ከጠቆረ ደመና ጋር የሚከረፋ በረድ ጋር እሳት በንጉስ ላይ ዘነበ። ከሰራዊቱ ሁሉ ጋር ተቃጥሎ ጠፋ። ከእርሱ አንድ እንኳ አልቀረም። የዚያች ሀገር ሰዎችም በሰሙ ጊዜ ሁሉም ወጥተው ፈረሶቻቸውንና እቃዎቻቸውን ገንዘባቸውንም ወሰዱ። ወደ ሊቅ ያዕቆብም አምጥተው እሊህን ገንዘቦች ለምትሻው ስራ ውሰድ አሉት። እርሱም አልተቀበላቸውም። ግን በሰማዕታት መቃብር ላይ ቤተክርስቲያን እንዲሰሩ አዘዛቸው። ቤተክርስቲያኒቱም እስከዛሬ ድረስ አለች። ከዘመናትም በአንዲት አገር ቸነፈር ሆነ። ወደ ሊቅ ያዕቆብም እንዲጸልይላቸው ላኩ። እርሱም ሰምቶ እጅግ አዘነ። ማጠንትንም ይዞ ወደ ቤተክርስቲያን ገብቶ ረጅም ጸሎትን ጸለየ። ዕጣንንም አሰረገ። ከዚያም ወጥቶ መልእክተኞችን አትፍሩ፣ አትጨነቁ፣ በሰላም ሂዱ አላቸው። በደረሱም ጊዜ አገሪቱን ጤነኛ ሆና አገኟት። ደስ ብሏቸውም የሊቅ ያዕቆብን አምላክ አመሰገኑ። ዳግመኛም ለከበረ ሊቅ ያዕቆብ ዳንኤል የሚባል ረድ ነበረው። ደግሞ ለቅዱስ ያዕቆብ ወዳጁ የሆነ አገረ ገዢ አለ። ለአገረ ገዢውም ወደ ቅዱስ ያዕቆብ ከአባቷ ጋር የምትመጣ ብላቴና አለችው። ረድኡን ዳንኤልን በኃጢአት ልትጥለው ፈለገችው። እምቢ ባላትም ጊዜ ከአባቷ አገልጋይ ጸነሰችና በሊቅ ያዕቆብ ረድ አመከኘችበት። አባቷም ሰምቶ መምህር ያዕቆብንና ደቀ መዝሙሩን ሊገድል ሄደ። በጉዞ ላይም ሳለ በላዩ ከሰማይ መብረቅ ወርዶ ዓይኖቹን አሳወረው። የመኮንኑም ልጅ ከወለደች በኋላ ወደ ከበረ መምህር ያዕቆብ በጉባኤ መካከል ሕፃኑን አባትህ ማን እንደሆነ ትናገር ዘንድ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አዝሃለሁ አለው። ሕፃኑም አባቴ የእናቴ አባቷ አገልጋይ እገሌ ነው አለ። የተሰበሰቡትም ሕዝብ ሰምተው አደነቁ፣ የተመሰገነ እግዚአብሔርንም አመሰገኑት። ከዚህም በኋላ እረፍቱ ሲቀርብ ደቀ መዝሙሩን እንዲህ ብሎ አዘዘው፣ ከዚህ ዓለም የምለይበት ጊዜ ደርሷልና በመሞትበትም ጊዜ ከአባ በርሳቦ እና ከልጆቹ ጋር ቅበረኝ። ይህንንም ብሎ በ3ኛው ቀን አረፈ። መላእክትም ወደ ኢየሩሳሌም ሰማያዊት ነፍሱን በክብር አሳረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የቀሲስ እስጢፋኖስና የሰማዕት
ነኪጣ መታሰቢያቸው ነው። ዳግመኛ የቶማስና የሊቀ ጳጳሳት አትናቴዎስ አጽማቸው የተገኘበት ድንቅ ተአምራት የሚያደርግ የአባ ፊላታዎስና የባታይን አባ ኖብ የአቦሊም ማህበር የሆኑ 40 ወንዶችና 20 ሴቶች የሰማዕትነት መታሰቢያቸው ሆነ። በዚችም ቀን ደግሞ የሰማዕት ኤፍሬምና የአባ ፊናሞስ የሰማዕት ስልሆን የክሳኤልስና የይስሐቅ የምስክርነታቸው መታሰቢያ ነው። የሁሉም ቅዱሳን በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የከበረ ሐዋርያ ቶማስ በህንደኬ ሀገር ላደረገው ተአምር መታሰቢያ ነው። ቶማስም በህንድ ሀገር ወንጌልን ይሰብክ ዘንድ ለመሄድ በተነሳ ጊዜ ወደዚያች ሀገር መግባትን እንዴት እችላለሁ ብሎ አሰበ። ይህንንም ሲያስብ እነሆ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና አትፍራ፣ ቸርነቴ ከአንተ ጋር ትኖራለችና አለው። ወዲያውኑ ከህንደኬ የጎና ነጋዴ አቤኔስ መጣ። ጌታችንም ምን ትሻለህ አለው። ነጋዴውም አናጺ የሆነ ባሪያ ሻለው አለ። ጌታም ይህም ባሪያን ገዝተህ ውሰድ፣ እርሱ አናጺ ነውና አለው። ከዚህም በኋላ በ3 ውቄት ወርቅ ሸጠው። እንዲህም ብሎ ጻፈለት፣ የጠራቢ ዮሴፍ ልጅ የሆነ ባሪያ ለጎና ነጋዴ ለአቤኔስ ሸጬዋለሁ። ከዚህም በኋላ አቤኔስ ቅዱስ ቶማስን ተረክቦ ወደ ሀገሩ ወሰደው። ወደ ከተማውም በቀረቡ እና በደረሱ ጊዜ የእንዚራ እና የመሰንቆ የዛጉፍ እምቢልታ ድምፅ ሰምተው ይህ ምንድን ነው አሉ። ሰዎችም ንጉሥ ለሴት ልጁ ሰርግ አዘጋጅቷል፣ ወደ ንጉሥ ሰርግ ያልሄደውን እንዲቀጡ ንጉሥ አዟል አላቸው። ይህንንም ሰምተው አቤኔስና ቅዱስ ቶማስ ወደ ሰርጉ ሄዱ። ሁሉም ሲበሉና ሲጠጡ ሐዋርያ ቶማስ ምንም አልቀመስም። በዚያም ዕብራዊት የሆነች አዝማሪ ያለች። በሰርጉ ምሳ ላይ ከሚያገለግሉ ውስጥ አንድ ሰው ሐዋርያ ቶማስን በጥፊ ፊቱን ጸፋው። ሐዋርያውም በዕብራይስጥ ቋንቋ ይህች እጅ ውሾች ሲጎትቷት አያታለሁ አለ። አዝማሪዋም ብቻዋን ሰማች። ይህም በጥፊ የመታው ውሃ ሊቀዳ ወደ ውሃ ጉድጓድ ወረደ። አነሳም መጥቶ ገደለውና በታትኖ ተወው። አንድ ውሻም የቀኝ እጁን ይዞ ወደ ምሳ መካከል ወሰዳት። ከዚያ ያሉትም ማን ነው የሞተ አሉ። ሰዎችም ይህን እንግዳውን በጥፊ የመታው ያ አሳላፊ ነው አላቸው። አዝማሪዋ በሰማች ጊዜ ወደ ሐዋርያው ሄዳ በአጠገቡ ቆማ በጥፊ የመታችኝን እጅ ውሾች ሲጎትቷት አያታለሁ ሲል እኔ ሰምቼዋለሁ አለች። በዚያ ያሉትም ሁሉ ይህን ሰምቶ አደነቁ። ይህም ነገር በንጉሥ ዘንድ በተሰማ ጊዜ ንጉሥ ወደ ሐዋርያው መጥቶ ዛሬ አጋብቻታለሁና ና በልጄ ላይ ጸሎት አድርግ አለው። ሐዋርያ ቶማስም ወደ ጫጉላ ቤት ገብቶ ስለ ሙሽሮቹ ወደ ጌታችን ጸለየ። የሃይማኖትንም ቃል አስተምሮ ባረካቸው። በሐዋርያውም ቃል አመኑ። ጌታችንም ደግሞ በቶማስ አምሳል ተገልጧላቸው። እርሱም ሃይማኖትን አስተማራቸው። እነርሱም አመኑበት። እምነታቸውንም ትተው ድንግልናቸውን ጠበቁ። ንጉሥም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። ለእግዚአብሔር ምስጋና ይሁን። የሐዋርያው ቶማስ በረከትም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መስከረም 19 በዚች ቀን ያለ ደም መፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳሳት ቅዱስ ጎርጎርዮስ ከአዘብት የወጣበት መታሰቢያ ነው። ዘአቅረብኩ ማኅሌተ ዘኪርየ አእላፈ ለተጸምዱከ ዘልፈ ለለአነብብ ተወከፍ ሴኔቴ መጽሐፈን ተርእስከ እግዚኦ ጸሪቀ መሎት ወኩፈ ምላቡ ብርሃን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ በዘቲ መካን እስከ ረጌሌ ቆኑስ ሕፃን ለጻፎ በክርስቶስ ወለዛ ጻፎ ዘደርስ ወለዛ አንብሮስ ተርጎም ሳንዲስ ወለሰማ ካዶ በዝነ መንፈስ ጸሎተሙ ማርያም አዳይቂተ ኩሉ እንባ ስውር የማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታችን ከኛ ጋር ትኑር። ወአምላክነ በከመ ትቀዋቁ ከመ ካምሳነ ወለዘሳት